አይዞ ሄልዬ እኔ ልዘርጋብሽ። በጣም ነው እንዴ ታመምሽው? አይዞ ግሊኮሱ ጨረሽው ሲላት፣ አይ ግሊኮስ ይቅርብሽ፣ በግሊኮሱ ፋንታ መድኃኒት እንሰጥሻለን ብለውኛል። አይዞ የኔ እናት እኔ ልዘርጋልሽ። ዶላር እኮ ነው እናቴ፣ ገንዘብ እኮ ነው እንደዚህ ያዘረጋሽ ማለት ነው። ለነገሩ ሄልዬ ምን አይነት ቤት ትከራያለሽ? ሄልዬ ገንዘብ እንልክልሻለን የሚሉሽ በጎች ስለበዙልሽ አው ችግር የለውም ብትዘረጊ ማለት ነው። ለማንኛውም የሄለን በጎች ማለት ነው ምን ልሁን ነው እያላችሁ ያላችሁ? ተው ተፋቱኝ። ካልተፋታችሁኝ የውላችሁ ፀጉራችሁ እስከምትላጩ ድረስ ነው ማደርሳችሁ ማለት ነው። እንዶ የማዳን ሽንት ቤት ገብታችሁ ክሎሬክስ እስከምትጠጡ ድረስ ማለት ነው። እኔ እውነታ ነው የተናገርኩት ማለት ነው። አሁንም የምንም ህመም የለም፣ የምንም አልታመመችም ማለት ነው። ወይ ሰሞኑ ቤት የተከራያችሁበት ገንዘብ አናታችሁ ላይ ወጥቶ ነው እኔ ጋር መጥታችሁ እንደፈለጋችሁ አፋችሁ የምትከፍቱ ማለት ነው። ለነገሩ ስራ ፈት እንደሆናችሁ በደንብ አስታውቃችሁኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ቤተሰብ የምትወዱኝ ላይክ እያደረጋችሁ ማለት ነው፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እኔ ቀልነት ማለት ነው ነጭን ከማውራት ወደኋላ አልልም። ገና ባናትሽ ትተካያለሽ እያንዳንድሽ ማለት ነው። ለማውራት ሳልፈልግ ራሱ በግድ እንዳወራ እየገፋፋችሁኝ ነው። እሄድባችኋለሁ፣ እስከ ጥግ ድረስ እሄድባችኋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዶችዬ። የዛሬ የመጣሁበት ማለት ነው እንግዲህ በሄሉና በሄሉ በጎች ነው። አዎ በዚህ ሰሞን በሰራሁት ቪዲዮ እንዲህ አጥወልውሎ እየደፋቸው ነው ያሉት ማለት ነው። ደግሞ የዩቲዩብ ፕሮፋይሌ ወስደው አንዴ በዝንብ አንዴ በዝንጀሮ እንዲሁ ምን አለበት በነካ እጃችሁ ማለት ነው። እንዲሁ ፕሮፋይሌ ብቻ ሳይሆን የዩቲዩብ ስሜን እንዳለ ወስዳችሁ ቲክቶክ ላይ ብታስረግጡኝ ምን አለበት? በዛውም እኮ እንዲሁ ጥሩ ልብ ያላቸው እኮ ሰብስክራይብ ያደርጉኛል እየመጡ ማለት ነው። እንዲሁ ፎቶ እንዲሁ አላህ ይስጣችሁ የኔ ውዶች። እንዲሁ በጣም ነው ደስ ያለኝ። እንዲሁ ፕሮፋይሉ ብቻ ማንሳታችሁ እንኳንም በቪዲዮ ውስጥ ገብታችሁ ሳልዘጋጅ አንዴ እያልኩኝ አይ በቪዲዮ እንደው በመጣው እናቴ እንደው ማዳምዬ በቪዲዮ እንድሰራ ምን አለበት እንደው ባትመላለሽብኝ ማለት ነው። በደንብ አድርጌ እንዲህ አፌን እያጣመንኩኝ የተሰበረ ምንጽር እንደዚህ ግንባሬ ላይ እያስቀመጥኩኝ ፎቶ ታነሱኝ ነበር። ለምን በዝንብም ይሁን በዝንጀሮ በጦጣም ይሁን አቀናብራችሁ በቲክቶክ እንድትለቁኝ ማለት ነው። ነገር ግን ትላንትና የለቀቃችሁት ፎቶ በጣም ደስ ብሎኛል። እውነቴን ነው። ይህ ፎቶ የዩቱብ ፕሮፋይል ነው ወስዳችሁ እዛ የሰቀላችሁት ማለት ነው። እንዶ ስሞትላችሁ እንዶ ስቀበርላችሁ በነካጃችሁ ዩቱቤንም ስም ቆርጣችሁ ውሰዱ፣ ችግር የለውም። እና ምን ለማለት ፈልጌ ነው የሄሉ በጎች ማለት ነው እንዶ ሰሞኑ የቤት ክራይ ተከራይተውላት ነበረ። ከአቅማቸው በላይ ነው መሰለኝ የቤት ክራይ ተከራዩት እና የእሱ ገንዘብ ሲያጦዛቸው ነው መሰለኝ። እውነት ለምን ትናገሪያለሽ? ለምንድን ነው ድራማ ነው የምትይው? ድራማ ነበረ ታዲያ ምን ልትሉ ነው? ድራማ ማለት ነው። እውነታውን ስነግራችሁ ሄለን ማለት የማሪቆስ ፍቅረኛም አልነበረችም። ሳክስ ነበር ያ ሁሉ ማለት ነው። ታውቃላችሁ? ስንቶቻችሁ ናችሁ እናቷ ቡታጅራ እንዳለች የምታውቁ ማለት ነው። ሌላ ብዙ የማታውቁት ሚስጥር አለ ማለት ነው። ድራማ እኮ ነው፣ ሁሉም ድራማ ይስራ እና ታዲያ ድራማ አይሰራም እኮ አላልኩም። ሁሉም ነው። እኔ ውሸት የዋሸው በሙሉ አጋልጻለሁ። እኔ ጣጣ የለብኝም ማለት ነው። ምን ነው ታዲያ ተቃጠላችሁ፣ ነደዳችሁ ማለት ነው። ያ ሁሉ ሳክስ ነው። አሁንም እኮ ሐኪም ቤት ላይ የተኛችሁ ሳክስ ነው። ለምን አላችሁ በጎች ማለት ነው። ምን ሆንሽ? እኔ ልታመምልሽ እንዶ እኮ ተሰቃየች። አየየ እንዶ ስንት ያስፈልግሻል ሕክምና? እንዶ ለእንትኑስ ለግልኮሱ ስንት ተጠየቅሽ? እናቴ ልክልሻለሁ። አሁንም እሷ ብቻ ሳትሆንም በላተኛም ሌላም አዞባቸዋል። እናቴ ይኸው አብረው ተባብረው ይበሏቸዋል ማለት ነው። እናንተ ተጋጡ። የማዳን ሽንት ቤት እዛው ስትፈገፍጊ ትወያለሽ፣ ታድሪያለሽ። የማዳን ኩሽና ስታጥቢ ወዲ ጂቪ ስትባይ ትወያለሽ። ከአንድ ዩኒፎርም ውለሽ ታድሪያለሽ። አንቺ ለዩቲዩበር ገንዘብሽን ትልኪያለሽ ማለት ነው። ምድረ ቅንቅናም ሁላ ማለት ነው።
እኔ ጋር መጥተሽ ምን አፍሽን ያስከፍትሻል? እኔ እኮ እየተደበርኩብሽ ነው ታውቂያለሽ አይደለ? እያንዳንድሽ ማለት ነው። አንዷማ ጭራሽ ሀሁ ተማሪ በመጀመሪያ ሀሁ ተማሩ። በመቀጠል ደግሞ የፊደል አጣጣሎችን ተማሩ። እሺ አራርቃችሁ ጻፉ ስትጽፉ ማለት ነው። ለማራራቅ ተማሪ ሀሁ ማለት ነው። ለነገሩ ሁኔታ የለም በዚህ ሰዓት ማን ያስተምርሻል? አንቺ ቅንቅናም ማለት ነው። ውሽማሽ ነው አላዛር፣ ውሽማሽ ነው። ውሽማ ስለ ውሽማ የሚያወራ ሰው ማለት ነው። ስለ ውሽማ የሚያውቅ ሰው ነው። ስዶች ማለት ነው። ይሄኔ ባልሽ ሀገር ይሆናል። አንቺ ባንጋሊ ወይም ደግሞ ሱዳን የዚህ ሀገር ላይ ውሽማ ይዘሽ የተቀመጥሽ ትሆኛለሽ። እኔ ጋር መጥተሽ ውሽማ አላዛር የምትይው ማለት ነው። አላዛር ተመኝተሽም አታገኙም እያንዳንድሽ ማለት ነው። ወይስ ይሄ ከሄለን ጋር ሸሼ ገዳም የሚል ሰውዬ አብራችሁ ነው እናንተ የሚያዛችሁት ማለት ነው። እያንዳንዳችሁ ፕሮፋይላችሁ ገብቼ ሳይ የእሱ ፎቶ የለጠፋችሁ ናችሁ። ውሽማ የምትሉት ይሄኔ ውሽምነት ፈልጋችሁት ነው። ልጁ እናቴ አይገኝም። እንኳን አይደለ ለእናንተ ለሄለንም አይሆናትም ማለት ነው። ሊሸቅልባት ነው የመጣው። በቃ ይህም ድራማ ነው፣ ሳክስ ነው። ወደሽም ጠላሽም ማለት ነው። ተው ተፋቱኝ፣ ተው እንዴ ተው አልኳችሁ እኮ። እምቢ ካላችሁ ዋናውን ነገር አምጥቼ ደግሞ ፍርጥ አድርጌው እንዶ አናታችሁ ሲፈርጥ እንዳትቃጠሉ። ወደድሽም ጠላሽም ማለት ነው። ወደዳችሁም ጠላችሁ አሁንም እውነቱ ነው የምናገረው ማለት ነው። ብዙ ነገር አለ እንዴ ስላልተናገርኩ እኮ ነው ዝም ልበል ብዬ ነው። ምን አዲስ ነው እንዴ? በመጀመሪያን ጀምሬ ተናግሬያለሁ። ብዙዎቻችሁ አሁን እኮ ቀለሟ ዊና እኮ ቤተሰቡ ማምጣት ጀምሮ፣ አዎ ዊና ጎበዝ፣ አሁን ቀስ በቀስ እያስለመደ ነው ያለው ማለት ነው። ሰሞኑ ፍቅረኛውን ወንድሟ አመጣችለት። እንዴት እንደተደሰትኩ አትጠይቁኝ ማለት ነው። ይቺስ ማፈሪያ እናት የለኝም ብላ እስከዛሬ ድረስ ተዘፍስፋለች። በየትኛው ሞራኗ ነው ስለ ቤተሰቦቿን ከዚህ በኋላ የምታወራው ማለት ነው? ምከሯት። ባይሆን በእናት አይታፈርም። እናትሽን ሄደሽ ጠይቂያት፣ እናትሽን እያት ብላችሁ ምከሯት። እናት የትኛው ሰው ነው እናቱን የሚያፍረው ማለት ነው? እናቴ ከልጅነት ይኔ ጣለችኝ ውሸት ነው። እናንተ ናችሁ የተሰከሳችሁት ማለት ነው። ድራማ ነበረ። ወድሽም ጠላሽም ሽማግሌው ሰውዬ አባቱ አልነበረም። የድራማ አባት እንደሷ ከቻልሽ ስሪያ ምን ነው ብርቅ ነው እንዴ? ከወንድ ጋር ተለጣጥፎ መምጣት ማለት ነው። ሆስፒታል እንደሚገባ በሽተኛ እዛ ተደጋግፎ መምጣት ብርቅ መሰላችሁ እንዴ? እኔ ዝንጥ ኩርት ያልኩኝ የማደን ቅመም ነኝ። ኢኖ አንደርስታንድ ይገባችኋል? ዶንቆሮች ማለት ነው። መች ይገባቸዋል? እናንተ እኮ ይሄ እንደሷ ተለጣጥፎ በወንድ ደረት ላይ እንደዚህ ተጋድሞ የሚመጣ እኮ ነው እናንተ እንትናችሁ ማለት ነው። እነሱ ተጋድመው እዛ በወንድ ደረት ተጋድመው ሲመጡ እናንተ ናችሁ መሰለኝ ደስተኛ የምትሆኑት ማለት ነው። ተዋጣ እናግሩኝ እንጂ ከዚህ የበለጠ ነው በደንብ የምናገረው ማለት ነው። አሁንም የቤት ክራይ እየከፈልሽ እኮ ነው ያለሽ ማለት ነው። የቤት ክራይ እየከፈልሽላት ማለት ነው፣ እየሰጠሻት። ስንቶቹ ናቸው? እኔ እኮ በውስጥ ብዙ ነገር ደርሶኛል ማለት ነው። ቀስ እያልኩኝ እያረፍኩኝ አወጣላችኋለሁ፣ ጠብቁኝ። ፈርጀን አትፍጀን፣ አብላን አታስበላን፣ ለገላችን ልብስ ለሆዳችን ጥብስ፣ ጀባ በለን ከባብተል ከስከሽ ከውሻ ተናካሽ ጠብቀን፣ ገበያችን ባካፋዎቻችን በማንኪያ አድርገው ከጭቃ ቤቱ ልቅ ከፎፎ ጥልቅ ላሚታውን እስካላቢው መኪናውን እስከ ሹፌሩ ጀባ በለን።